ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት እንደምታስታውሱት ኢሜይል ላይ የተለያዩ ቪዲዮዎችን ሰራላችሁ ነበረ፣ ሙሉ አጠቃቀሙን ጨምሮ ማለት ነው። እዚህ ጋር የምታዩዋቸው የተለያዩ ቲፖችን ሰራላችሁ ነበር ማለት ነው። በዛሬው ቪዲዮ ጂሜይል ላይ በጣም ወሳኝ የሆኑ ነገሮችን እንመለከታለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁ ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። በተጨማሪም ዩቲዩብ ላይ ከገባችሁ በኋላ እዚህ ጋር ሆም የሚል አለ። ሆምን ትነካላችሁ። ሆምን ነክታችሁ ወርታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ማይ ሰከንድ ዩቲዩብ ቻናል ይላል። ይሄን ነክታችሁ ስትገቡ እዚህ ጋር ወደምትመለከቱት ካሁን በኋላ አዳዲስ ቪዲዮዎችን ወደምለቅበት ወደ አዲሱ ቻናል ይወስዳችኋል። እዚህ ላይም የተለያዩ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ ጂሜይል ላይ ያሉ በጣም ወሳኝ የሚባሉ ሾርትከቶችን ከናጠቃቀማቸው እናያለን ማለት ነው። እንዳልኳችሁ ፍጥነታችሁ እንደዚሁ ብቃታችሁን በጣም ነው የሚጨምሩላችሁ። ስለዚህ አሁን ወደ ጂሜይላችን እንግባና እንመልከታቸው። ከዚህ ጋር መጥቼ ጂሜይል ብዬ ሰርች ማድረግ ይቻላል፣ ወይም ከስር ሾርትከቱን ስላስቀመጥኩትም በዚህ መክፈት ይቻላል ማለት ነው። አሁን እዚህ ጋር ሰርች አድርጌው ልግባ። አሁን በቀጥታ ተከፍቶልናል። ሾርትከቶቹን ለማግኘት ግን አንድ ሴቲንግ ማስተካከል አለብን። እሱም ምንድነው? መጀመሪያ ሴቲንግ ጋር ትመጣላችሁ። ከዛ ሲኦል ሴቲንግ ይላል። ይሄን ነው የምትነኩት። ይሄን ከነካችሁ በኋላ ወርታች ዝቅ ትሉና ሾርትከት የሚል ትፈልጋላችሁ። ኪቦርድ ሾርትከት እንደምታዩት ኦን አድርጌዋለሁ። በብዛት እናንተ ጋር የመጀመሪያው ከሆነ ኦፍ ሆኖ ነው የምታገኙት። ስለዚህ ኦን ታደርጉትና ከስር መታችሁ ሴቭ ቼንጅ የሚለውን ትነካላችሁ ማለት ነው። አሁን አክቲቭ ሆነዋል። የመጀመሪያው ምንድነው? ለምሳሌ እናንተ የተለያየ ቦታ ጋር ልትሆኑ ትችላላችሁ ያላችሁ። በቀጥታ ኢንቦክስ ጋር መሄድ ከፈለጋችሁ ኢንቦክስ በአይ ነው የሚጀምረው፣ ጂሜይል ደግሞ ጂ ነው። ስለዚህ አብዛኞቹ ሾርትከቶች ጂን በማስቀደም ነው የምንሰራቸው። ስለዚህ ጂ አይን ብነካ በቀጥታ ኢንቦክስ ጋር ይወስደኛል። እንደምታዩት እዚህ መሄድ ሳይጠበቅብኝ በሾርትከት ብቻ ማለት ነው። ጂአይ ወደ ኢንቦክስ ይወስዳችኋል። ወደ ላካችኋቸው ኢሜይሎች ደግሞ መሄድ ከፈለጋችሁ ወደ ሴንት ኢሜይል ማለት ነው ጂ እና ቲን ትነካላችሁ። ስለዚህ ጂ ቲ ብነካ ደግሞ ሴንት ጋር በቀጥታ ይወስደኛል። እንደምታዩት እዚህ ጋር አሁን ሴንት የሚለው ጋር ነው ያለው። ወደ ድራፍት ፋይል እንዲወስደኝ ከፈለኩ ደግሞ ድራፍት ፋይል በድራፍት በዲ ነው የሚጀምረው። ስለዚህ ጂ እና ዲን ብነካ ቀጥታ ድራፍት ጋር ይወስደኛል ማለት ነው። ድራፍት ማለት ልልኩ አስባችሁ ያልተላኩ ጀምራችሁ የተዋቸዋቸው ናቸው። ስታር ያደረጋችኋቸው ኢሜይሎች ካሉ ደግሞ ጂኤስን ትነካላችሁ። እንደምታዩት ስታር ወደ ሆኑት ፋይሎች ወስዳችኋል። ስታር ማለት ሁሌ ማግኘት የምትፈልጓቸውን በኮከብ የምታስቀምጧቸው ናቸው። እነዚህን ከዚህ በፊት ቲፖቹ ላይ በደንብ ስለሰሯቸው አሁን በዋናነት ሾርትከቶቹ ላይ እንድናተኮር ብዬ ነው። ሌላው ደግሞ ለኢሜይል ማኔጅመንት የሚያግዙን የተለያዩ ሾርትከቶች አሉ። ለምሳሌ ኢሜይል መክፈት ከፈለጋችሁ ወይም ደግሞ አንደኛውን ኢሜይል ይሄን ኦፕን ማድረግ ከፈለኩ አሁን ኦን ነካለው፣ በቀጥታ ከዛ ኢሜይሉን ይከፍተዋል ማለት ነው። እንደምታዩት ኢሜይልን ደግሞ ወደ አርካይቭ ማስገባት ከፈለጋችሁ ለምሳሌ ላሳያችሁ አንድ ከተላኩት ውስጥ ወይም ደግሞ እንደ ሳምፕል እዚህ ጋር ከዚህ በፊት ስነካካችሁ የነበሩ ናቸው። ይሄን ኢሜይል አርካይቭ ውስጥ እንዲቀመጥልኝ ከፈለኩኝ ኢን ነካለው ማለት ነው። ኢን ስነካ እንደምታዩት አርካይቭ ውስጥ ተቀምጧል ብሎኛል። ስለዚህ እዛ ውስጥ እጄ ማግኘት እችላለሁ ማለት ነው። ሌላው በተደጋጋሚ ልንጠቀመው የምንችለው እና የሚጠቅመን ሾርትከት ደግሞ ምንድነው? ለምሳሌ ይሄንን ዲሌት ላደርገው ከፈለኩኝ ከሰው ጋር የተላላኩትም ማለት ነው መሰላል ምልክት መንካት ብቻ ነው የሚጠበቅብኝ። ስለዚህ እንደዚህ መሰላልን ስነካ እንደምታዩት ወደ ትራሽ ልኬልሃለሁ ወይም ዲሌት አድርጌልሃለሁ ይለኛል። ተስማምቻለሁ፣ ዲሌት ያድርገው። ሪፕሌይ ደግሞ መመለስ ከፈለጋችሁ ለምሳሌ ይሄን ልክፈተውና ሪፕሌይ ለማድረግ ከፈለኩኝ ሪፕሌይ በአር ነው የሚጀምረው። አርን ብነካ ተዘጋጅቷል። እንደምታዩት ሪፕሌይ ወይም ምላሽ ለመስጠት ከዛ የምፈልገው ነገር እዚህ ጋር ታይፕ አድርጌ ሴንድ ማለት ብቻ ነው የሚጠበቅብኝ። ሌላው ደግሞ ፎርዋርድ ማድረግ ከፈለኩ ነው። ለምሳሌ ይሄን ነገር ፎርዋርድ ላደርገው ከፈለኩኝ ኤፍ ነካለው፣ ፎርዋርድ በቀጥታ ይመጣል። እንደምታዩት እዚህ ጋር ፎርዋርድ የምትለው አመጣለች። ከዛ ይሄንን ለምፈልገው ሰው ፎርዋርድ ማድረግ እችላለሁ ማለት ነው። ስለዚህ ለሪፕሌይ አር፣ ኤፍ ደግሞ ወደ ፎርዋርድ ይወስዳቸዋል። ሌላው በጣም ወሳኝ የሆነ ሾርትከት ደግሞ ምንድነው? ለምሳሌ ይሄ ሜሴጅ ተላከልኝ፣ አንብቤ ግን እንዳላነበበ መሆን ከፈለኩኝ ከፍተዋለሁ። ከዛ በኋላ ሺፍት እና ዩን ነካለው ማለት ነው። እንደምታዩት እንዳልተነበበ ሆኗል ማለት ነው። አንብቤዋለሁ፣ እዛ ግን ለላክላችሁ ሰው የሚታየው እንዳላነበባችሁት ነው። ስለዚህ ሺፍት እና ዩ ማርካዝ አንድ ሪድ ያመጣላችኋል። ሌላው ደግሞ ለምሳሌ ሜሴጅ እንዲደርሳችሁ ለጊዜው የማትፈልጉ ከሆነ መጀመሪያ ትመርጣላችሁ። ከባይናንስ አሁን እንዲደርሰኝ ካልፈለኩኝ እመርጠዋለሁ። ከዛ ኤም ነካለው፣ ሚዩት ይሆናል እንደምታዩት ማለት ነው። ካሁን በኋላ አይልኩልኝም። ሌላው ደግሞ ለምሳሌ ሜሴጅ ወደ መላክ ወይም ወደ አዲስ ቦታ እንዲወስዳችሁ ከፈለጋችሁ ሜሴጅ ኮምፖዝ ለማድረግ ኮምፖዝ በሲ ነው የሚጀምረው። ስለዚህ ሲም ብነካ አዲስ ሜሴጅ መጻፊያ ጋር እንደምታዩት ወስዶኛል። የምፈልገውን ሰው አስገብቼ ከዛ እዚህ ጋር ጽሁፉን አስገብቼ እልክለታለሁ ማለት ነው።
በተመሳሳይ ደግሞ የፈለጋችሁት ለምሳሌ ኮምፖዝ እንዲያደርግላችሁ አዲስ ታብ ላይ ከሆነ ሺፍት ከዛ ሲን ትነካላችሁ። እንደምታዩት አዲስ ታብ ነው ክሬት ያደረገው ማለት ነው እዚህ ጋር። ስለዚህ እዚህ ላይ ለብቻው ሜሴጅ መላክ እችላለሁ። ስለዚህ ሲ ኮምፖዝ ነው። ሺፍት ሲ ደግሞ አዲስ ታብ ላይ እንዲከፍትላችሁ ከፈለጋችሁ ነው። ሌላው ደግሞ ለምሳሌ ሜሴጅ ጻፍኩኝ ከዛ ልልክ ከፈለኩኝ ሴንድ ማለት ይቻላል። ሾርትከት ደግሞ ከፈለጋችሁ ኮንትሮል ኢንተርን ብትነኩ ይልከዋል ማለት ነው። አሁን ግን ላቋርጠው ልልከው ስላልፈለኩኝ አንዱ ልበለው። እንደምታዩት ሰፊ ሰዓት ስለሰጠኝ ነው እንጂ ወዲያው ይልክብኝ ነበረ። እንዴት አድርጋችሁ ሰዓቱን መጨመር እንደምትችሉ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ለሰው ልካችሁ ቶሎ ዲሌት ማድረግ ከፈለጋችሁ ማለት ነው። እንደምታዩት አሁን ተቋርጧል፣ አላከው። ሌላው ጠቃሚ ሾርትከት ደግሞ ምንድነው? ለምሳሌ ሰርች ማድረጊያዋ ጋር በጣም በቀላሉ መሄድ ከፈለጋችሁ ህዝባር ምልክት ስትነኩ እንደምታዩት ሰርች ማድረጊያው ጋር ይወስዳችኋል። የምትፈልጉትን ነገር ከዛ እዚህ ጋር ሰርች ማድረግ ትችላላችሁ ማለት ነው። እዚህ ጋር ያለችዋን ህዝባር ምልክት ማለት ነው። የትም ቦታ ሆናችሁ እሷን ስትነኩ ቀጥታ ሰርች ወደ ማድረጊያ ጋር ነው የሚወስዳችሁ። አሁን ብነካት አክቲቭ ይሆንልኛል። ከዛ የምፈልገው ነገር ሰርች አደርጋለሁ። ሌላው ደግሞ ምንድነው? ለምሳሌ የተለያዩ ሜሴጆች ይኖራችኋል። ወደ ሌብል መላክ ከፈለጋችሁ ቪ ትነካላችሁ። እንደምታዩት ሙፍቱ ብሎ የተለያዩ ሌብሎችን ያመጣላችኋል። እዛ ውስጥ እንዲቀመጥላችሁ ማድረግ ይቻላል። አሁን እነዚህ ክሬት ያደረኳቸው ናቸው የተለያዩ ሌብሎችን እዚህ ጋር የምትሏቸው ሌብሎች ማለት ነው። ከዚህም በፊት አሳይቻችኋለሁ ሌብል እንዴት ክሬት እንደሚደረግ። ከዛ በቀላሉ እዚህ ውስጥ ገብቼ እዚህ ውስጥ እየገባው በካታጎሪ ኢሜሎቻችሁን ማግኘት ትችላላችሁ። ኢንዲስክሪን ላይም ስለማስቀምጥላችሁ ከዛም ላይ መመልከት ትችላላችሁ። በዋናነት ግን ቪን ስትነኩ ወደ የትኛው ሌብል ልውሰድላችሁ ብሎ ይጠይቃችኋል። ሌላው ደግሞ ለምሳሌ የተለያዩ ኢሜሎች ወይም ሜሴጆች ተላኩላችሁ ኢምፖርታንት ነው ብላችሁ ያሰባችሁትን ቀጥታ ወደ ኢምፖርታንት ውስጥ ማስገባት ትችላላችሁ። እሱን ለማድረግ ለምሳሌ ይሄኛው ኢምፖርታንት ነው ብዬ ካሰብኩኝ ፕላስ ምልክት ወይም የመደመር ምልክት እነካለሁ። እንደምታዩት ኢምፖርታንት ጋር አስቀምጬልሃለሁ ብሎኛል። እዚች ጋር ልምጣና አሁን ኢምፖርታንት የሚለው ውስጥ ብገባ አገኘዋለሁ ማለት ነው። እዚህ ዝርዝር ውስጥ እንደምታዩት ኢምፖርታንት ውስጥ ማግኘት ይቻላል በቀላሉ። ቪዲዮውን ከመጨረሳችን በፊት ደግሞ እስካሁን አብራችሁ ለቆያችሁ አንድ ሁለት ቲፖችን ጨምርላችኋለሁ። የመጀመሪያው ሴቲንግ ጋር እንሂድና እንመልከተው። እዚች ጋር ሲኦል ሴቲንግ የምትለዋ ልንካት። እዚህ ከመጣችሁ በኋላ ከዛ ቅድም ያሳየኋችሁ አሁን ሴንድ ስለው ቶሎ ያላከብኝ ማለት ነው። ለሰዎች ልካችሁ ሀሳብ ከቀየራችሁ ቶሎ የመመለስ እድሉ እንዲኖራችሁ ይችላል። አንዱ ሴንድ የምትለዋል 30 ላይ ብታረጓት በጣም የተሻለ ነው። በዲፎልት አሁን 5 አካባቢ ነው የሚሆነው። ስለዚህ ለሰው ስትልኩ ሀሳብ ብቀይሩ ወዲያው እንዲመለስ ማድረጋችሁ ማለት ነው። ስለዚህ ይሄንን ከፍ ያለው ላይ ወይም የመጨረሻው 30 ላይ ብታደርጉት በጣም የተሻለ ነው። ሌላው ደግሞ እኔ ጋር አሁን አይታችሁ ከሆነ ለምሳሌ ሜሴጅ አዲስ ለመላክ ብሞክር ሲልንካና ላሳያችሁ ሾርትከቱ እዚህ ጋር እንደ ሲግኒቸር የተቀመጠ ነገር አለ። አድናቆቲው ከዛ ስልክ ቁጥሬ ከዛ አመሰግናለሁ የሚለው ይሄ ሁሌ ቋሚ ነው ማለት ነው። ስለዚህ እናንተም እንደዚህ አይነት ነገሮችን በቀላሉ ማዘጋጀት ከፈለጋችሁ ዝቅ ትሉና ከስር ሲግኒቸር የሚል አለ። አሁን ይሄኛውን ወርክ የሚለውን ብነካው ይሄ ለሳምፕል የገቡ ናቸው። ዩቲዩብ የሚለውን ብነካው ደግሞ እንደምታዩት እዚህ ጋር የምፈልገው ጽሑፍ አለ። እዚህ ጋር ደግሞ ፎቶ ማስገብቻለሁ። ስለዚህ እናንተ የድርጅታችሁ ሎጎ ሊሆን ይችላል የተለያየ ነገር ማለት ነው። አሁን ይሄንን መረጥኩት ለምሳሌ። ከዛ እዚህ ጋር ልምጣና ዲፎልት የሚለውን ዩቲዩብ የሚለውን ላድርገው። ስሙ ዩቲዩብ ስለሆነ ነው። ይሄኛውንም በተመሳሳይ ዩቲዩብ የሚለውን ላድርገው። ከዛ ሴቭ ቼንጅ ልበለው። አሁን እንደ ቅድሙ አዲስ ሜሴጅ ለመጻፍ ልሞክርና ሲልንካ ሾርትከቷ እንደምታዩት ተቀይሯል ማለት ነው። ስለዚህ የድርጅታችሁ ሎጎ ፎቶአችሁን እያስገባችሁ እንደዚህ መጠቀም ትችላላችሁ። እነዚህ ሁሉ እንዴት እንደምንሰራ እዚህ ኢንዲስክሪን ላይ ስላስቀመጥኩላችሁ እዛ ላይ ማግኘት ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ የቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንዲስክሪን ላይ የምታዩዋቸውን ቪዲዮዎች አሉ። እነሱን የምታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።